ሰላም ጤና ይስጥልን ተመልካቾቻችን፣ ይህ ሳምንታዊ የኢዜአ ስፖርት ፕሮግራም ነው። በዛሬው ዝግጅት ከሀገር ውስጥ የኢትዮጵያ ፕሪሚየር ሊግ 11ኛ ሳምንት መርሃ ግብርን እንመለከታለን። ከውጭ በሞሮኮ አስተናጋጅነት እየተካሄደ የሚገኘውን 35ኛውን የአፍሪካ ዋንጫ የተመለከቱ መረጃዎችን ይዘን ቀርበናል። ፕሮግራሙን በመምራት እኔ ሙሴ መለሰ አብራችሁ ቆያለሁ። እስከ ፕሮግራም ፍጻሜ መልካም ቆይታ። ከሀገር ውስጥ የምንመለከተው አበይት ርዕሰ ጉዳይ የኢትዮጵያ ፕሪሚየር ሊግ ይሆናል። የኢትዮጵያ ፕሪሚየር ሊግ 11ኛ ሳምንት መርሃ ግብር ላይ ደርሷል ማለት ነው። በሐዋሳ ዩኒቨርሲቲ ስቴዲየም የነበሩ ጨዋታዎች እንግዲህ በአዲስ አበባ እና በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም እየተከናወኑ ይገኛሉ ማለት ነው። 11ኛ ሳምንት መርሃ ግብሮች እየተከናወኑ ይገኛል ከታህሳስ 15 አንስቶ ማለት ነው። በዚህም እንግዲህ የተደረጉ የሁለት ቀናት ጨዋታዎችን ስንመለከት ረቡዕ ዕለት በአዲስ አበባ ስቴዲየም ፋሲል ከነማና ባህር ዳር ከተማ ያደረጉት ጨዋታ ያለምንም ግብ ባቻ ውጤት ተጠናቋል። ፋሲል ከነማ የሊጉ መሪ መሆን የሚችልበትን እድል ሳይጠቀም ቀርቷል ማለት ነው። በ21 ነጥብ የሊጉ መሪ ከሆነው ሲዳማ ቡና ጋር በተመሳሳይ 20 ነጥብ ይዞ ሁለተኛ ደረጃ ላይ ተቀምጧል። ቢያሸንፍ 23 ነጥብ ይዞ መሪነቱን ከሲዳማ ቡና የመረከብ እድል ያገኝ ነበር። ያን እድል ሳይጠቀምበት ቀርቷል ማለት ነው። በዚህ ላይ በተደረገው ሌላኛው ጨዋታ በአዳማ ሳይንስና ዩኒቨርሲቲ ስቴዲየም በተካሄደው ጨዋታ መቀሌ ሰባ እንደርታ በብርሃኑ አዳሙ ግቦች አርባ ምንጭ ከተማን 2-0 አሸንፏል። እንግዲህ መቀሌ ሰባ እንደርታ በሊጉ የመጀመሪያ ድሉን ማሳካት ችሏል ማለት ነው። በአንጻሩ አርባ ምንጭ ከተማ በሊጉ 6ኛ ሽንፈቱን አስተናግዷል። እስካሁን አርባ ምንጭ ከተማ በሊጉ ባደረጋቸው 11 ጨዋታዎች ምንም ጨዋታ አላሸነፈም። 5 ጊዜ አቻ ሲወጣ 6 ጊዜ ተሸንፏል ማለት ነው። እንግዲህ አሁንም ተከታታይ ሽንፈቱን አስተናግዷል ማለት ነው። አርባ ምንጭ ከተማ በውጤት ማጣት ቀውስ ውስጥ ይገኛል ማለት ነው። ሌላኛው ያደረገው ጨዋታ እንግዲህ ነገሌ አርሲና ወልዋሎ ዓዲግራት ዩኒቨርሲቲ ያደረጉት ጨዋታ ነው። ይህ ጨዋታ 1-0 ነገሌ አርሲ አሸንፏል ማለት። በአዲስ አበባ ስቴዲየም በተካሄደው ጨዋታ አሸብር ውሮ በ6ኛው ደቂቃ የማሸነፊያውን ግብ ከመረብ ላይ አሳርፏል ማለት ነው። እንግዲህ አዲስ አዳጊው ነገሌ አርሲ ጠንካራ እንቅስቃሴ በዘንድሮ ውድድር ዓመት እያሳየ ይገኛል። ደረጃውንም ወደ 9ኛ ከፍ ማድረግ ችሏል ማለት ነው። በሌላኛው ጨዋታ ሀዲያ ሆሳዕና ወላይታ ዲቻን 2-1 በሆነ ውጤት አሸንፏል ማለት ነው። ኢዮብ አለማየሁ በጨዋታና ሄኖክ አርፊጮ በፍጹም ቅጣት ምት ግቦቹን አስቆጥሯል። ለወላይታ ዲቻ መልካሙ ቦጋለ በ66ኛው ደቂቃ በፍጹም ቅጣት ምት ግቧን አስቆጥሯል ማለት ነው። እንግዲህ ወሳኝ ነጥብ አስመዝግቧል ማለት ነው። ሀዲያ ሆሳዕና ባለፉት ተከታታይ ጨዋታዎች ላይ ባስመዘገባቸው ውጤቶች እንግዲህ ከወራጅ ቀጠና ወጥቷል። በጨዋታዎቹ በመጀመሪያው የሊጉ መጀመሪያ አካባቢ በነበረው ውጤት ምክንያት ወራጅ ቀጠና ውስጥ የነበረ ቡድን ነው። አሁን ባለፉት ጨዋታዎች ውጤቶችን በማስመዝገብ እንግዲህ ከወራጅ ቀጠና ወጥቷል። ወላይታ ዲቻ በአንጻሩ እንግዲህ ወራጅ ቀጠና ስጋት ውስጥ ይገኛል ማለት ነው። ሌላ የተደረጉ ጨዋታዎች ስንመለከት ሐሙስ የተደረጉ ጨዋታዎች አሉ። ኢትዮ ኤሌክትሪክ ከመረጋገጥ ሽሬ፣ ቅዱስ ጊዮርጊስ ከኢትዮጵያ ንግድ ባንክ፣ ኢትዮጵያ ቡና ከድሬዳዋ ከተማና ሸገር ከተማ ከሐዋሳ ከተማ ጨዋታቸውን አድርጓል ማለት ነው። የኢትዮጵያ ፕሪሚየር ሊግ የ11ኛ ሳምንት መርሃ ግብር ዛሬ አርብ የሚጠናቀቅ ይሆናል። በዚህ ሁለት ጨዋታዎች ይደረጋሉ። የወቅቱ የሊጉ አሸናፊ ኢትዮጵያ መድንና ሲዳማ ቡና ከቀኑ 10 ሰዓት ላይ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ጨዋታቸውን የሚያከናውኑ ይሆናል ማለት ነው። ይሄ ጨዋታ እንግዲህ በሊጉ መሪና በወቅቱ አሸናፊ መካከል የሚደረግ ነው። ኢትዮጵያ መድን ባለፉት ጨዋታዎች ላይ በውጤት ማጣት ቀውስ ውስጥ ይገኛል ማለት ነው። ወደ አሸናፊነት ለመመለስና ወደ ዋንጫ ፉክክሩ ለመመለስ የሚያደርገው ነው። በአንጻሩ ሲዳማ ቡና በጥሩ አጀማመር ላይ ይገኛል። ያን ውጤቱን እንግዲህ ለማስቀጠል የሚያደርጉት ጨዋታ መሆኑ ተጠባቂ ያደርጓል። የጨዋታ እንግዲህ ከቀኑ 10 ሰዓት ላይ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ይደረጋል። በዚህ ዕለት ዛሬ ከቀኑ 9 ሰዓት ላይ አዳማ ከተማ ከመቻል በአዲስ አበባ ስቴዲየም የሚያደርጉ ጨዋታ ይጠበቃል። አዳማ ከተማና መቻል ወቅታዊ ብቃታቸው ጥሩ የሚባል ነው። በወጥ በሆነ ብቃት ባያሳዩም እንግዲህ በአንጻሩ ከሌሎች ክለቦች በተሻለ ደረጃ ከደረጃው ሰንጠረዥ ወገብ በላይ የሚገኙ ሁለቱ ቡድኖች ናቸው። እነዚህ ቡድኖች የሚያደርጓቸው ጨዋታዎች ይጠበቃሉ። የኢትዮጵያ ፕሪሚየር ሊግ የ11ኛ ሳምንት የመዝጊያ ጨዋታዎች ናቸው። እንግዲህ የ11ኛ ሳምንት የኢትዮጵያ ፕሪሚየር ሊግ መርሃ ግብር ከተጠናቀቀ በኋላ ሰኞ ዕለት ታህሳስ
ቀን አንስቶ የ12ኛ ሳምንት መርሃ ግብር በአዲስ አበባ ስቴዲየም እና በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም እንደሚደረግ የፕሪሚየር ሊጉ አክሲዮን ማህበር ያደረሰ መረጃ ያመለክታል ነው። በየሳምንቱ የሚደረጉ ጨዋታዎች እንግዲህ በደረጃ ሰንጠረዡ ላይ መለወጥ ያመጣሉ። አንድ ቡድን ሲያሸንፍ 2-3 ደረጃዎችን ያሻሽላል። በዛውም ሲሸነፍ እንግዲህ ወደ ወራጅ ቀጠና ደረጃውም ዝቅ የሚልበት ሁኔታ እየተመለከትን እንገኛለን። ወጥ ብቃት ማሳየት ላይ የፕሪሚየር ሊጉ ቡድኖች ላይ የሚታዩ ክፍተቶች እንግዲህ መታረም ይኖርባቸዋል ማለት ነው። ወጥ ብቃት በማሳየት እንግዲህ ይሄንን ውድድሩን ጠንካራ ለማድረግ ክለቦች መስራት ይጠበቅባቸዋል እንላለን በኢዜአ ስፖርት ማለት ነው። በዋንጫ ፉክክሩም ለመውረድ በሚደረገውም ትግል ላይ የነዚህ ተከታታይ በቀጣይ የሚደረጉ ጨዋታዎች እንግዲህ የራሳቸው አስተዋጽኦ አላቸው። እስከ 19ኛ ሳምንት ጨዋታዎቹ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ከተከናወኑ በኋላ የመጀመሪያው ዙር መርሃ ግብር ይጠናቀቃል ማለት ነው። በተከታታይ የኢትዮጵያ ፕሪሚየር ሊግን የተመለከቱ መረጃዎችን በስፋት ይዘን የምንቀርብ ይሆናል። ተመልካቾቻችን ከሀገር ውስጥ የነበረን ርዕሰ ጉዳይ ይሄን ይመስል ነበረ። ካፍታ ቆይታ በኋላ ወደ ውጭ ስፖርታዊ መረጃዎችን አልፋለን። አሁንም ከኢዜአ ስፖርት ፕሮግራም ጋር አብራችሁን ቆዩ። ተመልሰናል ተመልካቾቻችን። ከውጭ የምንመለከተው በሞሮኮ አስተናጋጅነት የተካሄደ የሚገኘው 35ኛውን የአፍሪካ ዋንጫ ይሆናል። ይሄ ውድድር እንግዲህ የአፍሪካ ዋንጫ ምርጥ ውድድር የተባለ ነው። የአፍሪካ ዋንጫ እንደ አውሮፓውያን አቆጣጠር በ1957 የተጀመረ ውድድር ነው። 68 ዓመታትን አስቆጥሯል። እንግዲህ 35ኛ ውድድር ላይ ደርሷል ማለት ነው። በሞሮኮ አስተናጋጅነት እየተካሄደ ይገኛል። ሞሮኮ ይህን ውድድር ስታስተናግድ ለሁለተኛ ጊዜ ነው። እንደ አውሮፓውያን አቆጣጠር በ1988 ካዘጋጀችው የአፍሪካ ዋንጫ በኋላ እንግዲህ ከግማሽ ክፍለ ዘመን በኋላ ድጋሚ ይህን ውድድር የማዘጋጀት እድል አግኝታለች ማለት ነው። እንግዲህ በደማቅ ሁኔታ የመክፈቻው ስነ ስርዓት ታህሳስ 12 ቀን 2018 ዓ.ም በፕሪንስ ሙላ አብደላ ስቴዲየም ተከናውኗል። ይሄ በርካታ ሚሊዮን ዶላሮች ወጥተውበት የታደሰ ስቴዲየም ነው። 69500 ተመልካች የሚይዝ ስቴዲየም ደማቅ ስነ ስርዓት ተከናውኗል። ከአፍሪካ የተወጣጡ ከአውሮፓ የተወጣጡ የሙዚቃ ባለሙያዎችና የኪነ ጥበብ ባለሙያዎች ስራቸውን አቅርቧል። የሞሮኮን የጥንት ስልጣኔና ዘመናዊ ሆነ የደረሰችበትን ስልጣኔ ባሳየ ሁኔታ ባጣመረ ሁኔታ ደማቅ ስነ ስርዓት በቀለም ያሸበረቀ ስነ ስርዓት ተከናውኗል ማለት ነው። እንግዲህ የአፍሪካ አጠቃላይ ካልቸር የሚያሳይ ባህል የሚያሳይ እሴት የሚያሳይ ትውፊት የሚያሳዩ ስራዎችም እንደዚሁ በሙዚቃ ስራዎችም በአጠቃላይ በነበረው የመክፈቻ ስነ ስርዓት ላይ በነበሩ ፕሮግራሞች ላይ ለማየት ተችሏል። በመለቱ በመክፈቻው ስነ ስርዓት ዕለት አዘጋጇ ኮሞሮስና አዘጋጇ ሞሮኮና ኮሞሮስ ጨዋታቸውን አድርገው ነበረ። ይህ ጨዋታ በሞሮኮ 2-0 አሸናፊነት ተጠናቋል ማለት ነው። ብራሂም ዲያዝ እና አዩብ ኤልካቢ ናቸው የማሸነፊያ ግቦቹን ያስቆጠሩት ማለት ነው። በዚህ ጨዋታ ላይ አዩብ ኤልካቢ በመቀስ ምት ያስቆጠራት ግብ በጣም አስደናቂ የምትባናት እንግዲህ የዘንድሮ የአፍሪካ ዋንጫ ምርጥ ግብ ተብሎ በእጩነት ሊያዝ የሚችል ጎል ነው ማለት ይቻላል። በድንቅ ሁኔታ ያስቆጠራት ነበረ። ብራሂም ዲያዝ እንግዲህ የአፍሪካ ዋንጫ የመጀመሪያውን ግብ አስቆጥሯል። በመጀመሪያው 45 ጥሩ እንቅስቃሴ አድርጋ የነበረ ቢሆንም ሞሮኮ ኮሞሮስ ጥልቀት ያለው መከላከል ፈትኗት ነበረ። ከረፍት መልስ በ55ኛው ደቂቃ ብራሂም ዲያዝ ያስቆጠረው ግብ እንግዲህ ሞሮኮን መሪ አድርጓል። ከዛ በኋላ አዩብ ኤልካቢ ተቀይሮ በመግባት ያስቆጠራት ግብ የሞሮኮ አሸናፊነትን አረጋግጣለች ማለት ነው። ሁለት የተደረገ ጨዋታ ነው። ሰኞ ዕለት በዚሁ ምድብ ማሊና ዛምቢያ ባደረጉት ጨዋታ አንዳቻ በሆነ ውጤት ተለያይቷል። ላሲን ሲናዮኮ ለማሊ ባስቆጠረው ጎል እንግዲህ ለረጅም ሰዓታት ማሊ እየመራች ነበር። የጨዋታ በማሊ አሸናፊነት ተጠናቀቀ ሲባል የሌስተር ሲቲው ፓሰን ዳካ በ94ኛው ደቂቃ በግንባሩ በመግጨት ያስቆጠረው ግብ እንግዲህ ዛምቢያን ወሳኝ 1 ነጥብ ይዛ እንድትወጣ አስችሏታል ማለት ነው። በምድብ 2 ቀዳሚ ዕለት በተደረገ ጨዋታ ደቡብ አፍሪካ አንጎላን 2-1 በሆነ ውጤት አሸንፋለች። አስዌን አፖሊስ እና ላይል ፎስተር የማሸነፊያ ግቦቹን አስቆጥሯል። ማኑኤል ሉዊስ ዳሲልቫ ካፉማና በቅጽል ስሙ ሾው ለአንጎላ ብቸኛው ግብ አስቆጥሯል። የጨዋታ በጣም ጠንካራ ፉክክር የተደረገበት ጨዋታ ነው። እንግዲህ ደቡብ አፍሪካ ወሳኝ 3 ነጥብ አግኝታለች ማለት። በዚሁ ምድብ በተደረገው
ሌላኛው ጨዋታ ግብጽ ዚምባብዌን 2-1 አሸንፋለች። ፕሪንስ ዱቤ በመጀመሪያ አጋማሽ ላይ ባስቆጠረው ግብ እንግዲህ ዚምባብዌ ለረጅም ሰዓታት መብራት ብትችልም ከረፍት መልስ ኦማር ማርሙሽና መሐመድ ሳላህ ባስቆጠሯቸው ግቦች ግብጽ 2-1 ማሸነፍ ችላለች ማለት ነው። 7 ጊዜ በማሸነፍ የውድድሩ ስኬታማ አገር ናት። እንግዲህ ግብጽ ወሳኝ 3 ነጥብ አግኝታለች ማለት ነው። በዚህ ጨዋታ ላይ ሰኞ የተደረጉ ጨዋታዎችን ስንመለከት በምድብ 3 ናይጄሪያ ታንዛኒያን 2-1 አሸንፋለች። ሴሚ አጃይና አዴሞላ ሉክማን ለናይጄሪያ ግቦቹን አስቆጥሯል። ቻርልስ ማምባቧ ለታንዛኒያ ብቸኛውን ግብ ከመረብ ላይ አሰርፏል። በዚህ ምድብ በተደረገው ሌላኛው ጨዋታ እንግዲህ ቱኒዚያ ዩጋንዳን 3-1 በሆነ ውጤት አሸንፋለች። ኤልያስ አቹሪ 2 ግቦችን ሲያስቆጥር ኤሊስ ስኪሪ ቀሪዋን ግብ ከመረብ ላይ አሳርፏል ማለት ነው። ዴኒስ ኦሜዲ በጨዋታው በባከነ ሰዓት ባስቆጠራት ግብ የዩጋንዳን ብቸኛ ጎል ከመረብ ላይ ማሳረፍ ችሏል ማለት ነው። በሌላኛው ጨዋታ እንግዲህ ምድብ 4 ላይ በደረገው ሌላኛው ጨዋታ የአንድ ጊዜ የአፍሪካ ዋንጫ አሸናፊዋ ሴኔጋል ዲሞክራቲክ ቦትስዋናን 3-0 በሆነ ውጤት አሸንፋለች። ኒኮላስ ጃክሰን 2 ግቦችን አስቆጥሯል። የተጫዋች እንግዲህ በክረምቱ የተጫዋቾች የዙር መስኮት ከቼልሲ ወደ ባየር ሙኒክ በማምራት የተጫወተ 2 ግቦችን ማስቆጠር ችሏል። ቼሪፍ ኒዳይ ቀሪዋን ግብ ለሴኔጋል ማስቆጠር ችሏል ማለት ነው። ምድብ 5 በተደረገው ሌላኛው ጨዋታ ስንመለከት እንግዲህ ቡርኪና ፋሶ ኢኳቶሪያል ጊኒን 2-1 አሸንፋለች። ጆርጅ ሚኒጉና ኤድመንድ ታፍሶባ ናቸው ግቦቹን ለቡርኪና ፋሶ ያስቆጠሩት። ማርቪን አኒባ ባስቆጠረው ግብ ኢኳቶሪያል ጊኒ ረጅም ሰዓት ብትመራው ቡርኪና ፋሶ በ95ኛውና በ98ኛው ደቂቃ ባስቆጠረቻቸው ግቦች አማካይነት ወሳኝ 3 ነጥብ ይዘውታለች። ቡርኪና ፋሶ እንግዲህ ድራማዊ ክስተት የተስተናገደበት የጨዋታ ባለቀ ሰዓት ኢኳቶሪያል ጊኒ 3 ነጥብ አገኘች ተብሎ ሲጠበቅ እንግዲህ ባለቀ ሰዓት በተቆጠሩባት ግቦች ቡርኪና ፋሶ 3 ነጥብ ማግኘት ችላለች ማለት። በዚህ ጨዋታ ላይ ባሲሊዮ ኑዶንግ በ50ኛው ደቂቃ ከኢኳቶሪያል ጊኒ በኩል በቀይ ካርድ ከሜዳ ተሰናብቷል ማለት ነው። ይህ እንግዲህ በአፍሪካ ዋንጫ በዘንድሮ አፍሪካ ዋንጫ የመጀመሪያ ቀይ ካርድ የተመለከተ ተጫዋች ሆኗል ማለት ነው። በምድብ 5 ሁለተኛ ጨዋታ አልጄሪያ ሱዳንን 3-0 በሆነ ውጤት አሸንፋለች። ሪያድ ማህሬዝ 2 ግቦችን አስቆጥሯል። ኢብራሂም ማዛ ቀሪዋን ግብ ለአልጄሪያ ከመረብ ላይ አሳርፏል ማለት ነው። የዚኔዲን ዚዳን ታዋቂው እንግዲህ የፈረንሳይ የቀድሞ ተጫዋች ልጅ ሉካ ዚዳን የአልጄሪያ ግብ ጠባቂ ነው። በዛ ጨዋታ ላይ በሱዳኑ ጨዋታ ላይ የመጀመሪያ ጨዋታውን አድርጎ ነበረ። በስቴዲየሙ በመገኘት እንግዲህ ልጁን አበረታቷል ማለት ነው። የተለየ አጋጣሚ ነበረ በጨዋታው ላይ። የሱዳኑ ሳላላ ዲል በዚህ ጨዋታ ላይ በ39ኛው ደቂቃ በሁለት ቢጫ ካርድ በቀይ ካርድ ከሜዳ ተሰናብቷል። ይህ አንጋፋ የሚባል ተጫዋች እንግዲህ ቢጫ ካርድ ሁለተኛ ቢጫ ካርድ የተመለከተበት መንገድ በጣም ሱዳናውያን ያስቆጣ ነበረ። ትችትም እንዲያስተናግድ አድርጎታል። በተለይ ልምድ ያለው ተጫዋች ከመሆኑ አንጻር ሁለተኛውን ጥፋት መስራት አይጠበቅበትም ሲሉ አስተያየታቸውን የእግር ኳስ አፍቃሪያንም ባለሙያዎችም እየሰጡ ይገኛሉ ማለት። በምድብ 6 እንግዲህ ያደረጉ ጨዋታዎችን ስንመለከት የመጀመሪያው ጨዋታ ኮትዲቯርና ሞዛምቢክ ያደረጉ ጨዋታ ነበር። ኮትዲቯር የወቅቱ የአፍሪካ ዋንጫ አሸናፊና 34ኛው የአፍሪካ ዋንጫ በሀገሩ አስተናግዳ እንግዲህ ናይጄሪያን አሸንፋ ዋንጫውን ማንሳቷ ይታወሳል። የዋንጫ የማስጠበቅ ክብሯን እንግዲህ በድል ጀምራለች። በዚህ ጨዋታ ላይ እንግዲህ አማድ ዲያሎ በ49ኛው ደቂቃ ያስቆጠረው ኮትዲቯርን አሸናፊ አድርጓል። አማድ ዲያሎ እንግዲህ በማንቸስተር ዩናይትድ በክንፍ መስመር የሚጫወት ተጫዋች ነው። ለብሔራዊ ቡድኑ 3ኛ ግቡን ማስቆጠር ችሏል። በዚሁ ላይ በደረገው ሌላኛው የምድቡ ጨዋታ ካሜሮን ጋቦንን 1-0 አሸንፋለች። ኤታ ኢዮንግ በ6ኛው ደቂቃ የማሸነፊያውን ግብ ከመረብ ላይ ያሳርፏል ማለት ነው። እነዚህ ነበሩ እንግዲህ የመጀመሪያ የምድብ ጨዋታዎች የነበሩት። የሁለተኛ ዙር ጨዋታ እንግዲህ ሐሙስ ዕለት ከነበረው የአንድ ቀን ረፍት በኋላ ከዛሬ ጀምሮ የሚከናወኑ ይሆናል ማለት ነው። በምድብ 1 ግብጽ ከደቡብ አፍሪካ ዛሬ ምሽት 12 ሰዓት ላይ በአጋዲር ስቴዲየም ጨዋታቸውን ያደርጋሉ። ይሄ በጣም ተጠባቂ የሚባል ጨዋታ ነው። ሁለቱ ቡድኖች በመጀመሪያ ጨዋታቸው ማሸነፋቸው ይታወሳል። በዚሁ ምድብ ከቀኑ 9 ሰዓት ከ30 ላይ አንጎላና ዚምባብዌ በማራካሽ ስቴዲየም ጨዋታቸውን ያደርጋሉ። ቅዳሜ አርብ ይህ መርሃ ግብር ሲቀጥል በምድብ 1 አዘጋጇ ሞሮኮ ከማሊ ምሽት 5 ሰዓት ላይ በፕሪንስ ሙላይ አብደላ ስቴዲየም ጨዋታውን የምታደርግ ይሆናል። በምድብ 1 ሌላኛው መርሃ ግብር ዛምቢያ ከኮሞሮስ ምሽት 2 ሰዓት ከ30 ላይ በመሐመድ 5ኛ ስቴዲየም ጨዋታቸውን የሚያደርጉ ይሆናል ማለት ነው። በምድብ 1 ሌላኛው መርሃ ግብር ዩጋንዳ ከታንዛኒያ
በምድብ 3 የሚደረግ መርሃ ግብር ነው። ታንዛኒያ ከዩጋንዳ ምሽት 2:30 ላይ ይጫወታሉ። ከዛ አስቀድሞ እንግዲህ ናይጄሪያና ቱኒዚያ ምሽት 5 ላይ በፌዝ ስቴዲየም የሚያደርጉት ጨዋታ ይህም ጨዋታ የሚጠበቅ ነው ማለት ነው። በምድብ 4 ሴኔጋል ከዲሞክራቲክ ሪፐብሊክ ኮንጎ ምሽት 12 ሰዓት ላይ በታንጀር ስቴዲየም የሚያደርጉት ጨዋታ ይጠበቃል ማለት ነው። በዚሁ ምድብ ቤኒን ከቦትስዋና ቅዳሜ ከቀኑ 9:30 በፕሪንስ ሙላይ አብደላ ስቴዲየም ጨዋታው የሚከናወን ይሆናል። እነዚህ ሁለቱ ቡድኖች በመጀመሪያ ጨዋታቸው ተሸንፈው ነበረ። ወደ አሸናፊነት ለመመለስ ጨዋታውን ያደርጋሉ። ወደ መርሃ ግብር ይቀጥላል። የምድብ 2 የመጨረሻ ጨዋታዎች ይደረጋሉ። በምድብ 5 አልጄሪያ ከቡርኪና ፋሶ ምሽት 2:30 ላይ በሙላይ ሐሰን ስቴዲየም ጨዋታቸውን የሚያደርጉ ይሆናል። ኢኳቶሪያል ጊኒ ከሱዳን ምሽት 12 ሰዓት ላይ ጨዋታቸውን ያደርጋሉ። እነዚህ የመጀመሪያ ምድብ ጨዋታቸውን ያሸነፉና የተሸነፉ ቡድኖች የሚያደርጓቸው ጨዋታ እንግዲህ በጥሎ ማለፍ ማን ያልፋል የሚለውን በሁለተኛው ጨዋታ ሊወሰንበት የሚችልን ሁኔታ ሊጠቁም ይችላል። በምድብ 6 ያሉት ጨዋታዎችን ስንመለከት የወቅቱ የአፍሪካ ዋንጫ አሸናፊ ኮትዲቯር ከካሜሮን ምሽት 5 ሰዓት ላይ በማራካሽ ስቴዲየም የሚያደርጉት ጨዋታ የሳምንቱ ተጠባቂ የውድድሩ ተጠባቂ ጨዋታ ነው ማለት ይቻላል። ኮትዲቯር የወቅቱ አሸናፊ ናት። ካሜሮን 5 ጊዜ በማንሳት ከግብጽ ቀጥሎ በርካታ ጊዜ የአፍሪካ ዋንጫ ያነሳችው ግና ግብጽ 7 ጊዜ ነው ያነሳችው። ከዛ ቀጥላ ካሜሮን 5 ጊዜ የአፍሪካ ዋንጫን ማንሳት ችላለች ማለት ነው። እነዚህ ቡድኖች የሚያደርጉት ጨዋታ በጣም ተጠባቂ ነው። የቶርናመንቱ ከተጀመረ በኋላ የሚደረገው ምርጡ ወይም ተጠባቂው ጨዋታ የሚል ስያሜንም አግኝቷል ማለት ነው። በምድባቸው ሽንፈት ያስተናገዱት ጋቦንና ሞዛምቢክ በዚህ ዕለት ከቀኑ 9:30 ላይ እንግዲህ ጨዋታቸውን የሚያደርግ ይሆናል። እነዚህ ጨዋታዎች እንግዲህ ከደረጉ በኋላ የጥሎ ማለፍ ጨዋታዎች በቀጣይ ሳምንት ታህሳስ 25 ቀን እንደሚጀምሩ የአፍሪካ እግር ኳስ ኮንፌዴሬሽን ካፍ መረጃ ያመለክታል ማለት ነው። የምድብ ጨዋታዎች ይጠናቀቃሉ የፊታችን ሮብ በሚመጣው ሳምንት ማለት ነው። ከዛ በኋላ ያሉ መረጃዎችን እንግዲህ በስፋት ይዘን የምንቀርብ ይሆናል። 35ኛው የአፍሪካ ዋንጫ እንግዲህ እስከ ጥር 10 ቀን 2018 ይቆያል። ወደ ወሳኝ ምዕራፍ በቀጣዩ ሳምንት የሚሸጋገር ይሆናል። የአፍሪካ ዋንጫን የተመለከቱ የተለያዩ መረጃዎችን ታሪካዊ፣ ወቅታዊ የሆኑ መረጃዎችን በማህበራዊ ትስስር አማራጮቻችንና በኢዜአ ስፖርት ፕሮግራም ላይ በስፋት የምንመለስባቸው ይሆናል። በሳምንቱ መጨረሻ ቀናት የሚኖሩ የአፍሪካ ጨዋታዎችን የዋንጫ ጨዋታዎችን ተከትሎ እንግዲህ ሰኞ በሚኖረን የኢዜአ ስፖርት ፕሮግራም በስፋት እንመለስባቸዋለን። የሀገር ውስጥ ፕሮግራም በድረ ጨዋታ ትንተና ሰኞ በኢዜአ ስፖርት ፖድካስት ፕሮግራም ይዘን የምንመለስ ይሆናል። ተመልካቾቻችን የዛሬው የኢዜአ ስፖርት ፕሮግራም ይህን ይመስል ነበረ። ሳምንት በሌላ ፕሮግራም እስከምንገናኝ እስከ ሳምንት ቸርን ሰንብት።